ሰላም ሰላም ወገኖች ዛሬ የምናየው ብሬክ ኮንቲኒዩ እና ፓስ ስቴትመንትስ እናያለን። ከዚህ በፊት ኮንትሮል ፍሎ ስቴትመንት ላይ ኮንዲሽናል ስቴትመንትን አይተናል፣ ሉፒንግ ስቴትመንትስን አይተናል። ዛሬ ደግሞ ብሬክ ኮንቲኒዩ እና ፓስ ስቴትመንትስን ነው የምናየው። ስለዚህ ብሬክ ስቴትመንት ማለት ምን ማለት ነው የሚለውን ስናይ ብሬክ ስቴትመንትስ are used within loop to terminate loop prematurely and exit the loop execution entirely። ይህ ማለት ምንድነው? ሉፑ ማብቂያው ሳይደርስ ለምሳሌ የሆነ ሉፕ ስቴትመንት ከዚህ በፊት እናንተ ሉፕ ስቴትመንት ከሰራችሁ ያ ሉፕ የሚያበቃው ኮንዲሽኑ ፎልስ ሲሆን ነው። ነገር ግን ያ ኮንዲሽኑ ፎልስ ሳይሆን ቀደም ብሎ ማብቂያው ሳይደርስ ቀደም ብሎ እንዲያቆም ያደርጋል። ከዛ ኤግዚት ሙሉ በሙሉ ፕሮግራሙ ኤግዚት እንዲሆን ሉፕ ኦፍ ኤግዚኪዩሽኑ ኤግዚት እንዲሆን ያደርጋል ማለት ነው ብሬክ ስቴትመንት። ሌላኛው ኮንቲኒዩ ስቴትመንት ነው። ኮንቲኒዩ ስቴትመንት used within loops to skip the current iteration and proceed to next iteration። ኮንቲኒዩ ስቴትመንት የሚሰራው ምንድነው? ከረንት አይትሬትድ የሆነው ኤግዚኪዩት የሚሆነውን ስኪፕ ያደርጋል ከረንቱን። ነገር ግን ከከረንቱ በፊት ያለውን ፕሪቪየሱንም ኤግዚኪዩት ያደርጋል። ግን ከረንት ላይ ይደርስና ከረንት የሆነ ስፔሲፋይድ የሆነ ኮንዲሽን ካለ በዛች ኮንዲሽን ላይ ምን ያደርጋል? ሉፑን ስኪፕ ያደርጋል፣ ይዘላል። ከዛ ኔክስቱን ኤግዚኪዩት ያደርጋል፣ ኔክስቱን ፕሮሲድ ያደርጋል፣ ይቀጥላል ማለት ነው ኮንቲኒዩ ስቴትመንት። ሌላው ደግሞ ፓስ ስቴትመንት ነው። ፓስ ስቴትመንት a placeholder statement that does nothing but prevents syntax error when empty code blocks are required። ይሄ ደግሞ ኢምፒቲ የሆነ ብሎክ ኮድ የሚያስፈልግ ከሆነ ደግሞ ያ ብሎክ ኢምፒቲ ከሆነ ዝም ብሎ የሆነ ነገር ካልተቀመጠ ሲንታክስ ኤረር ዲስፕሌይ ስለሚያደርግ ያን ሲንታክስ ኤረር ፕሪቨንት ለማድረግ አቮይድ ለማድረግ ምንድነው ፓስ ስቴትመንት ነው የሚጠቀመው። ፓስ ስቴትመንት ለዛ ይጠቀማል። ግን ነቲንግ ነው፣ ምንም ነገር አይሰራም፣ ፓስ ነው የሚያደርገው። ስለዚህ ይሄን ደግሞ በኮድ እናያለን። ያው እዚህ ላይ ፋይል አዲስ ፋይል ልፍጠር። ለምሳሌ እዚህ ለብሬኩ ብሬክ ለርስኮር ስቴትመንት ለብሬኩ ልጻፍ፣ ከዛ ዶት ፒዋይን እንዳትረሱ። ስለዚህ ብሬክ ስቴትመንትን ስናይ እዚህ ላይ በዋይል ሉፕ ኒው እስቲ አይ ኢኳል ይሆናል ሉፕ ኮንትሮል ኢኒሻላይዝ ላድርግ ዋይል አይ ሌዛን 5 ከዛ እዚህ ጋር ፕሪንት ነው እዚህ ጋር ኮንዲሽን ላስቀምጥ ኢፍ አይ ኤግዛክትሊ እኩል ይሆናል 2 ከዛ እዚህ ጊዜ ብሬክ ስቴትመንት ልጠቀም። እዚህ ጋር ፕሪንት አይ ከዛ አይ ፕላስ ኢኳል ቱ 1። ስለዚህ ይሄን ኮድ አሁን ለምሳሌ ራን አድርገን እናያለን እስቲ። ስለዚህ ራን ለማድረግ ፓይተን ብላችሁ ጽፋችሁ ከዛ ስፔስ ከዛ ፋይል ኔም እንደምታዩት ከ0 እና 1ን ፕሪንት አድርጓል። የመጀመሪያው 0 ስለሆነ 0 ሌዛን 5 ይሰራል። ከ0 በኋላ 1 ሲሆን ይሰራል። ግን አንዱን ለምሳሌ አሁን 2 ሲሆን ይሄ ከሁለት በኋላ 2 ከ2 ጋር እኩል ነው። ስለዚህ ብሬክ ነው የሚሰራው። እዚህ ጋር ብሬክ ያደርጋል፣ ኤግዚት ያደርጋል። ሙሉ በሙሉ ኮድን ኤግዚት እንደምታዩት ኤግዚት አድርጓል። ሌላው ደግሞ አንድ አዲስ ፋይል እንፍጠር ለኮንቲኒዩ ስቴትመንት። ስለዚህ እዚህ ኮንቲኒዩ ስቴትመንት ላይ አሁን ለምሳሌ ፎር ሉፕ ልጠቀም። ፎር ኤክስ ኢን ሬንጅ ለምሳሌ ሬንጅ 1 እስከ 5 ከዛ እዚህ ላይ if x exactly እኩል ይሆናል 2 ከሆነ እዚህ ጋር ኮንቲኒዩ እንዲያደርግ ፈልጋለሁ። ከዛ ፕሪንት እንደምታዩት xን ፕሪንት እንዲያደርግ። ስለዚህ x እኩል ይሆናል 2 ሲሆን ምን እንዲያደርግ ኮንቲኒዩ እንዲሰራ። ስለዚህ እዚህ ላይ ራን ለማድረግ ምን ታደርጉታላችሁ? ፓይተን ብላችሁ ትጽፋላችሁ። ከዛ ፋይል ኔሙን በትክክል መጻፋችሁ እንዳትረሱ። አሁን እዚህ ላይ እንደምታዩት ከ1 እስከ 4 ላይ ያለው 2ን እንደምታዩት ዘሏል። 2 እኩል ይሆናል 2 ሲሆን 2ን ይዘራል። ለምሳሌ እኩል ይሆናል 1 ወይም 3 ልበል። እኩል ይሆናል 3 ብዬ ሲሞክር 3ን ይዘላል። እንደምታዩት 3ን ዘሎልኛል። ኮንቲኒዩ ስቴትመንት ይሄን ይመስላል። ሌላኛው ደግሞ ፓስ ስቴትመንት እናያለን። ስለዚህ ፓስ ስቴትመንትን ስናይ ፓስ ስቴትመንት የፈለገው ላይ ማየት ትችላላችሁ። ለምሳሌ
ኮንዲሽናል ስቴትመንት ይኸው ለምሳሌ ኢፍ እዚህ ጋር ሲ ብዬ የሆነ ቫሪያብል ዲክሌር ላድርግ ሲ 5 ላድርግ ኢፍ ሲ ግሬተር ዛን 4 ለምሳሌ ሲ ከ4 ይበልጣል ይሄ ኮንዲሽን ትሩ ነው። እዚህ ላይ እንደምታዩት ፓስ ብዬ ፓስ ስቴትመንት መጠቀም እችላለሁ እንደምታዩት። ከዛ ይሄን ኮድ ራን ለማድረግ እዚህ ላይ መታችሁ ፓይተን ብላችሁ መጻፍን እንዳትረሱ። ከዛ ስፔስ ሰጣችሁ የፋይል ኔሙን ትሰጡታላችሁ። ከሰጣችሁ በኋላ ከዛ .py ኤክስቴንሽኑን እንዳትረሱ። ከዛ ኢንተር ስትሉ እንደምታዩት ምንም ነገር አልሰራም ፓስ አድርጓል። ስለዚህ ፓስ ስቴትመንት እንደዚህ ነው የሚሰራው። ሌላው ደግሞ በፈለጋችሁ እዚህ ጋር በሉፕም መጠቀም ትችላላችሁ ፓስ ስቴትመንትን ፎር ለምሳሌ ኤክስ ሬንጅ ብዬ ከ1 እስከ ለምሳሌ 10 ሬንጅ ላይ በዚህ ላይ እንዲህ ብላችሁ እዚህ ላይ ፓስ ማድረግ ትችላላችሁ መጠቀም ትችላላችሁ ፓስ ስቴትመንት ምንም ነገር አይሰራም። ይሄው ምንም ነገር ስለማይሰራ ፓስ ያደርጋል እዚህ ጋር። ይሄ ኮዱ ግን የሚያስፈልግ ከሆነ ፓስ ስቴትመንት ባዶ ቢሆንስ ደግሞ ለምሳሌ ዊዛውት ፓስ ምንም ባላደርግ እዚህ ጋር እንደምታዩት አሁን ኤረር ነው የሚያመጣው። ኤክስፔክትድ ኢንደንቴሽን ብሎክ አፍተር ፎር ስቴትመንት ላይን ምናምን ብሎ ኢንደንቴሽን እንደዚህ ኤረር ያመጣላችኋል። ለምሳሌ ይሄንን ፓስ ባጠፋ እዚህ ጋር ሲንታክስ ኤረር ያመጣል። ያው ኢንደንቴሽኑ እንደሌለ ኢንደንቴሽን ችግር እንደሆነ ምናምን ኤረር ነው የሚያመጣው። ስለዚህ ለዛ ደግሞ ይጠቅማል ፓስ ስቴትመንት ማለት ነው። ስለዚህ ይህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ